በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን በመላው ዓለም የምትገኙ ይህንን መንፈሳዊ መርሃ ግብር ከድጓ ሚዲያ የምትከታተሉ ኦርቶዶክሳውያን በሙሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ መንፈሳዊ ትምህርቶችን የምታገኙበት ድጓ ሚዲያ ነው። እንኳን ለእናታችን ለእመቤታችን ለቅድስት ኪዳነ ምሕረት ዓመታዊ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእናታችን የእመቤታችን የቅድስት ድንግል ማርያም ከልጇ ከወዳጇ ከመድኃኔዓለም ከኢየሱስ ክርስቶስ የምህረትን ቃል ኪዳን የተቀበለችበትን በዓል በየዓመቱ የካቲት 16 እናከብራለን። ዛሬ በድጓ ሚዲያ ስለዚህ በዓል ጥቂት እያወጋን ጥቂት እየተማማረን ጥሩ ጊዜ እናሳልፋለን። እግዚአብሔር አምላካችን ሰላም የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት ከሁላችን ጋር ይሁን። ለእግዚአብሔር አምላካችን ቅዱስና መልካም ፈቃድ ዛሬ የምንነጋገርበት ለትምህርት ርዕስነት የመረጥነው በሐዋርያት ሥራ ምዕራፍ 3 ላይ የምናገኘውን ቃል መነሻ በማድረግ ነው። የሐዋርያት ሥራ ምዕራፍ 3 ቁጥር 25 የኪዳን ልጆች ናችሁ ይላል። ይህንን ቃል የተናገረው ማኅቶተ ቤተክርስቲያን የተባለ የቤተክርስቲያን መሰረት የተባለ ወልደ እግዚአብሔር ሕያው ብሎ የመሰከረ የሐዋርያት ሁሉ አለቃ ሆኖ የተሾመ ሊቀ ሐዋርያት ቅዱስ ጴጥሮስ የተናገረው ቃል ነው። በሌሊት ወደ ቤተ መቅደስ ከዮሐንስ ጋር በሚሄዱበት ጊዜ ሽባውን በረቱ ሰዓት አይሁድ ብዙ በተከራከሯቸው ጊዜ እኛ ያዳነው በሌላ ስም አይደለም፣ የፈወስነው በሌላ ስም አይደለም፣ የጠራነው ስም ኢየሱስ ክርስቶስ የሚባለውን ስም ነው። እሱ ደግሞ አስቀድሞ በነቢያት ሲናፈቅ የነበረ ሲጠበቅ የነበረ በዘመነ አበው በሕገ ልቡና በዘመነ ኦሪት ከሙሴ እስከ ሳሙኤል ከሳሙኤል በኋላ ባሉ በአበይትና ደቂቅ ነቢያት ሲነገርለት የነበረ ትንቢት የተነገረለት ሱባኤ የተቆጠረለት የመዳናችን ናፍቆት የሆነ ሁላችንን ሊያድን የተገለጠ ኢየሱስ ክርስቶስ የሚባለው መሲህ ነው። በሱ ስም ነው ያዳን ነው። እናንተም ደግሞ የነቢያት ልጆች ናችሁ፣ ይህንን ትንቢት ከተናገሩት ነቢያት የተለያችሁ አይደላችሁም፣ የነቢያት ልጆች ናችሁና እግዚአብሔርም ለአብርሃም በዘር የምድር ወገኖች ሁሉ ይባረካሉ ብሎ ከአባቶቻችን ጋር ቃል ኪዳን አድርጓል። የዛ የኪዳን ልጆች ናችሁ። ለእናንተ አስቀድሞ እግዚአብሔር ብላቴናውን አስነስቶ እያንዳንዳችሁን ከክፋታችሁ እየመለሰ ይባርካቸው ዘንድ ልዑል ክንዱን ሰደደው፣ ልጁን ላከው። በክብር የሚተካከለው በማይቀዳደሙ እኩል የሆኑ በባህሪ በአገዛዝ በስልጣን በህልውና አንድ የሚሆን አካላዊ ቃል ልጁን ላከው። ስለዚህ እናንተም የዚህ ኪዳን ተካፋዮች ናችሁ፣ የኪዳን ልጆች ናችሁ ብሎ ይናገራል። ዛሬ ስለ ኪዳን ልናነሳ ወደድን። ኪዳን እግዚአብሔር በቸርነቱ ለሰው ልጆች የሚሰጠው በጎ ስጦታ ነው። ኪዳን የሚለው ቃላዊ ትርጉሙን ስንመለከተው ተካሄደ የሚል ትርጉም ይሰጠናል። ተማማለ ወይም አከናወነ፣ ቃል ገባ ለማለት ማለ ለማለት ኪዳን ይባላል። የኪዳን ልጆች ናቸው ሲል በቤተ ክርስቲያናችን 7 ያህል ኪዳናት ይታሰባሉ። 7 ኪዳናት ጠቅለል አድርጋ ቅድስት ኦርቶዶክሳዊ ቤተክርስቲያን ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ እግዚአብሔር ከሰው ልጆች ጋር ያደረገው ቃል ኪዳን ያደረገው የገባው መሐላ 7 ያህል እንደሆኑ ትናገራለች። የመጀመሪያው ከ7ቱ ኪዳናት መጀመሪያ ላይ የምናገኘው ኪዳነ አብርሃም ነው። እንደምታውቁት አብርሃም ቀዳሚው ሰው ነው። አብርሃም በገነት መካከል ያልተወለደ ግን የተፈጠረ ሰው ነው። በ30 ዓመቱ የተወለደ ሰው ነው፣ የተፈጠረ ሰው ነው። አብርሃም ገነትን እንዲገዛ የፍጥረት ሁሉ ገዢ፣ የፍጥረት ሁሉ ራስ፣ የፍጥረት ሁሉ አስተዳዳሪ አድርጎ እግዚአብሔር የሾመው ከፍጥረት ሁሉ መጨረሻ የተፈጠረ ነገር ግን ከፍጥረት ሁሉ የበላይ የሆነ እግዚአብሔር ከምድር አፈር አበጅቶ የሕይወትን እስትንፋስ እፍ ብሎበት የፍጥረት ንጉስም ካህንም ነቢይም እንዲሁም በገነት ያስቀመጠው ሰው ነው። እግዚአብሔርና አዳም በገነት መካከል ቃል ኪዳን ገብተዋል። ገነትን ንዳ፣ ግዛ፣ አስተዳድር፣ ተንከባከባት፣ ጠብቃት። ነገር ግን በእኔና በአንተ መካከል ደግሞ ምልክት የምትሆነን እቺ የዕፀ በለስ ናት። እሷን በበላህ ጊዜ የሞት ሞትን ትሞታለህ አለው። ይሄ ራሱ አንድ ራሱን የቻለ ኪዳን ነው። አዳም ግን ይህንን ኪዳን ከ7 ዓመት በላይ ጸንቶ ለመጠበቅ አልቻለም። በዲያብሎስ ምክር ተታሎ ይህንን ኪዳን አፈረሰ። ያንን በለስ በላ፣ የሞትን ፍርድ በላዩ ላይ ያመጣ። በዚህን ጊዜ ግን አዳምና ሚስቱ ሔዋን ባለቀሱ ጊዜ እግዚአብሔር ቸር ሩህሩህ ደግ አምላክ ነውና ቃል ኪዳን ሰጣቸው። ከልጅ ልጅ ተወልጄ አድንሃለሁ ብሎ በዚህ በመጽሐፈ ቀለሜንጦስ ላይ እንደተጻፈ ቅዱስ ጳውሎስም በመልእክቱ እንደነገረን በገላትያ 4:4 ላይ
እንደነገረን እግዚአብሔር አምላካችን ልጁን ልኮ ሊያድነው ከልጅ ልጅ ተወልጄ አድንሃለሁ ብሎ ሊያድነው ቃል ኪዳን ገባለት። እንደገና ደግሞ እባብን ረገመው። በአንተና በሴቲቱ በዘርና በዘሯ መካከል ቃል ኪዳንን አደርጋለሁ ወይም ጠበኝነትን አደርጋለሁ። እሱ ጭንቅላትን ይረግጣል፣ አንተ ሰኮናውን ትረግጠዋለህ። እሱ ጭንቅላትን ይቀጠቅጣል፣ አንተ ሰኮናውን ትነክሰዋለህ ብሎ ከሴቲቱ ዘር የሚመጣው የሞትን እንጨት እንድንበላ ያደረገን የሞት ፍርድ እንዲፈረድብን ምክንያት የሆነን በእባብ ገላ ተሰውሮ ሞትን ወደ ሰው ልጆች ይዞ የመጣው ዲያብሎስን ጭንቅላቱን በመስቀል የሚቀጠቅጠው ልጅ እንዳለ ቃል ኪዳን ገባ ማለት ነው። ስለዚህ የመጀመሪያው ኪዳን ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ኪዳንን እግዚአብሔር አምላክ በአዳም በኩል የገባው ኪዳነ አዳም የምንለው ነው። ሁለተኛው ኪዳን ኪዳነ ኖህ ነው። የኖህ ኪዳን ነው። በኖህ ዘመን የነበሩ ሰዎች፣ ህዝቦች ሲበሉ፣ ሲጠጡ፣ ሲያገቡ፣ ሲጋቡ እግዚአብሔርን ሲበድሉ እግዚአብሔር ተመለከተ፣ አዘነ። ይህ ህዝብ ስጋ ነው፣ ከእንግዲህ በኋላ መንፈሴን በውስጡ አላሳድርም፣ ስለዚህ ምድሪቱን አጠፋለሁ ብሎ ለአባታችን ለኖህ ነገረው። ኖህ መርከብ ሰራ፣ 8ቱን ነፍሳትና ሌሎች ፍጥረታትን በሙሉ ይዞ ዳነ። ከዚያ በኋላ ግን ኖህ በምድር ላይ መኖር እንደጀመረ እንግዲህ ሰው መበደሉን ላያቆም፣ እግዚአብሔር መቅጣቱን ላያቆም፣ ለምን ብዬ ዘርን በምድር ላይ አበዛለሁ፣ ስለዚህ ይቅርብኝ ሲል እግዚአብሔር አምላክ ደግሞ ቃል ኪዳን ገባለት። ዳግመኛ ምድርን በንፍር ውሃ አላጠፋም ብሎ ኦሪት ዘፍጥረት ምዕራፍ 9 ቁጥር 12 ላይ እንደምናገኘው ዳግመኛ ምድርን በንፍር ውሃ አላጠፋም፣ ለዚህም ምልክት ይሆን ዘንድ ቀስተ ደመናዬን አደርጋለሁ፣ ብዙ ተባዙ፣ ምድርን ሙሏት፣ አስፈሪነታቸው አስደንጋጭነታችሁ በምድር እንስሳትና አራዊት ዘንድ ይሁን፣ ዳግመኛ ምድርን በንፍር ውሃ አላጠፋም ብሎ በቀስተ ደመና ምሎ ምልክት አድርጎ ለኖህ የሰጠው ቃል ኪዳን ኪዳነ ኖህ ተብሎ ይጠራል። ሌላው ኪዳነ መልከ ጼዴቅ ነው። መልከ ጼዴቅ እንደምታውቁት በዕብራውያን መልእክት ምዕራፍ 7 ቁጥር 1 ላይ የምናገኘው ካህን ነው። በኦሪት ዘፍጥረት ምዕራፍ 14 ላይም ያለ አጽመ አዳምን ይዞ በወይንና በስንዴ የሚያስታኩት በጎልጎታ የሚኖር የተሰወረ ካህን ነው መልከ ጼዴቅ። የቤተክርስቲያን መምህራን ነገዱ ከነገደ ካም ነው ይላሉ። ይሄ ሰው በኖህ በመርከብ ይዞት የነበረውን አጽመ አዳምን ይዞ በጎልጎታ ቁጭ ብሎ በወይንና በስንዴ ያስታኩት የነበረ፣ አብርሃምም ነገሥተ ኮሎዶጎሞር ድል አድርጎ ሲመጣ አስራት የከፈለው ካህን ነው። ይህ ካህን የኢየሱስ ክርስቶስ የክህነቱ ምሳሌ ነው። እንግዲህ በሌዊ በኩል ከሌዊ ቤት ተመርጣ ከእስራኤል ቤት ተመርጣ በሌዊ ከሌዊ ቤት ተመርጣ በአሮን በኩል የምትሰጠው ሊቀ ካህናትነት ሳትሰጥ አስቀድሞ በሕገ ልቡና የነበረ ሰው ነው አባታችን መልከ ጼዴቅ እና የእሱ ዘላለማዊ ክህነት ለኢየሱስ ክርስቶስ አማናዊ ካህን ሊቀ ካህንነት ምሳሌ የሚሆን የማይጠፋ ክህነት እንዳለው ቃል ኪዳን የተገባለት ኪዳነ መልከ ጼዴቅ ነው። ለዚህም ነው ብርሃነ ዓለም ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 7 ላይ ምንድነው ያለን? አባትና እናት የትውልድ ቁጥርም የሉትም፣ ለዘመኑ ጥንት ለሕይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። የአባቶች አለቃ አብርሃም ከዘረፋው የሚሻለውን አስራት የሰጠው ይህ ሰው እንዴት ትልቅ እንደነበር እስኪ ተመልከቱ ብሎ የመልከ ጼዴቅን ክህነትና የመልከ ጼዴቅን ማንነት ትልቅነት ይነግረናል ቅዱስ ጳውሎስ። እንደ መልከ ጼዴቅ ካህን ለዘላለም ንጉሥ ነህ ብሎ ቅዱስ ዳዊትም የዘመረለት ይህ መልከ ጼዴቅ የማይጠፋ ክህነት ስላለው ለክህነቱ ለኢየሱስ ክርስቶስ ክህነት ምሳሌ ሆኖ እግዚአብሔር ከመልከ ጼዴቅ ጋር ቃል ኪዳንን አድርጓል። ሌላኛው የምንመለከተው ኪዳነ አብርሃም ነው። አብርሃም ከአሕዛብ መንደር የተጠራ ከጣዖት አምላኪዎች መኖሪያ ከካራን የተጠራ ሰው ነው። እግዚአብሔር የሚፈልግ እግዚአብሔርን የሚናፍቅ በቤተክርስቲያናችን ስርወ ሃይማኖት የሃይማኖት ስር አርከ እግዚአብሔር የእግዚአብሔር ወዳጅ የተባለ ነው አብርሃም። እግዚአብሔር ዘመዶችን ወገኖችን ትተህ ውጣ ሲለው ታላቅ ሕዝብ አደርግሃለሁ እየባረኩ እባርክሃለሁ ነው የሚለው አይደለ? ቅዱስ ጳውሎስ በዕብራውያን መልእክቱ ላይ እየባረኩ እባርክሃለሁ ብሎ ለአብርሃም በእምነት ማለለት ይለዋል። እና እባርክሃለሁ ትልቅ ሕዝብ አደርግሃለሁ በዘርህ የምድር አሕዛብ ሁሉ ይባረካሉ የምትል የበረከትን ኪዳን ለአብርሃም ገባለት። ለዚህ ለኪዳኑም ምልክት አድርጎ በኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ እንደተናገረው በዘርህ የምድር አሕዛብ ሁሉ ይባረካሉ ብሎ
ቃል ኪዳን ገባለት። ኦሪት ዘፍጥረት ምዕራፍ 17 ቁጥር 1 እስከ 14 ደግሞ የቃል ኪዳኑ ማጽኛ የቃል ኪዳኑ ምልክት የትዕምርተ ግዝረት ወይም ደግሞ የግዝረትን ምልክት ለአብርሃም ሰጠው ማለት ነው። ስለዚህ አብርሃም ከእግዚአብሔር በምድር አሕዛብ በዘሩ እንደሚባረኩ ምልክት አድርጎ ማነው ቃል ኪዳን ሰጥቶታል ማለት ነው። ይሄ ኪዳነ አብርሃም የምንለው አራተኛው ኪዳን ነው። አምስተኛው ኪዳን ኪዳነ ሙሴ ነው። ኪዳነ ሙሴ የነቢያት አለቃ ነው። ህዝቡን እየመራ ከግብፅ ያወጣ የእስራኤል ህዝብ እረኛ ነው። የእግዚአብሔር ሰውና ፍጹም ትሁት የዋህ የሆነ ሰው ነው። ሙሴ ከእግዚአብሔር ጋር በሆነበት ጊዜ ህዝቡን በሚመራበት ጊዜ በቃል ኪዳኑ ታቦት ላይ በምስክሩ ታቦት ላይ ሆኜ አነጋግርሃለሁ፣ አብሬ እሆናለሁ፣ እመራሃለሁ ብሎ ቃል ኪዳን ገብቶለታል። የዚህ በነገራችን ላይ የሙሴን ኪዳን ስናነሳ ኪዳን የእስራኤልንም ኪዳን አብረን እናነሳለን። እግዚአብሔር ምድረ ርስትን እንደሚሰጣቸው፣ እንደሚያኖራቸው፣ ነፃ እንደሚያወጣቸው፣ ታላቅ ህዝብ እንደሚያደርጋቸው ቃል ኪዳን አድርጎ ሰጥቷቸዋል። ምልክቱንም ዕለተ ሰንበትን ምልክት አድርጎ ሰጥቷቸዋል። በሳምንት አንዴ ሰባተኛው ቀን፣ በወር አንዴ ሰባተኛው ወር፣ በዓመት አንዴ ሰባተኛው ዓመት፣ በሰባት ዓመት አንድ እየተባለ 49 ዓመት ኢዮቤልዩን እንዲያከብሩ እግዚአብሔር አዟቸዋል። በሰባተኛው ቀን እነሱ ከእንስሶቻቸው እንዲያርፉ፣ በሰባተኛው ወር ደግሞ የፋሲካን በዓል እያከበሩ ለአንድ ሳምንት እንዲያርፉ፣ እንደገና ደግሞ በሰባተኛው ዓመት ምድሪቱ እንድታርፍ፣ እንደገና ደግሞ በ49 ዓመት አንዴ ደግሞ ባሪያ በሙሉ ነፃ እንዲወጣ፣ ባለዕዳ ነፃ እንዲወጣ እግዚአብሔር ምልክት አድርጎ ሰንበት ሰጥቷቸዋል። እና እግዚአብሔር ከነሱ ጋር እንደሆነ እንደሚባረካቸው በሙሴ በኩል የገባው ኪዳን ነው። ምልክቱ ሰንበትም ታቦቱም ምልክት ነው እንላለን። ስድስተኛው ኪዳነ ዳዊት ነው። እግዚአብሔር ከዳዊት ጋር የገባው ኪዳን ነው። በመዝሙረ ዳዊት በመዝሙር 131 ቁጥር 11 ላይ እንደነገረን ከሆድ ፍሬ በዙፋን ላይ አኖራለሁ ብሎ እግዚአብሔር ለዳዊት በእውነት ማለ ይላል። ስልጣንህን ዙፋንህን አኖራለሁ ብሎ ለዳዊት በእውነት ማለ። ከዳዊት ጋር እግዚአብሔር ተማማለ፣ መሐላን አደረገ፣ ቃል ኪዳን ገባ። አኖራለሁ ከሆድ ፍሬ በዙፋን ላይ አኖራለሁ ብሎ እግዚአብሔር ለዳዊት በእውነት ማለ፣ አይጸጸትምም ይላል። የማይጸጸት አምላክ ስለሆነ አልተጸጸተም ለዳዊት በመማሉ። ምን ብሎ ከሆድ ፍሬ በዙፋንህ ላይ አኖራለሁ ብሎ በእውነት ማለ። እግዚአብሔር ለዳዊት በእውነት ማለ ብሎ እንደተናገረ እግዚአብሔር መሐላውን ያጸናበት ቅዱስ ዳዊት ምልክትን ወይም ደግሞ መሐላን ለእግዚአብሔር ለዳዊት ምሎለታል ማለት ነው። ስለዚህ ከዘርህ ከሆድ ፍሬ በዙፋን ላይ አኖራለሁ የሚለው የዳዊት መሐላ ቃል ኪዳን ኪዳነ ዳዊት የምንለው ነው። ሰባተኛውና ዋነኛው ኪዳነ ምሕረት ነው። እንግዲህ እነዚህ ስድስቱ መሐላና ኪዳኖች እንደ ጥላ ናቸው። አካሉ የምህረት ኪዳን ነው። እነዚህ ስድስቱ በዋናነት ማዕከል ያደረጉት ምድራዊውን ነገር ስጋዊውን ነገር ነው በዋናነት። አሻግሮ ግን የሚታይ ደግሞ የተስፋ ጭላንጭል፣ አሻግሮ ደግሞ ዘላለማዊ ሕይወትን፣ አሻግሮ ደግሞ ርስት መንግስተ ሰማያትን የማግኘት ደግሞ ተስፋ አለው። ለምሳሌ የአዳም ተስፋው መዳን ነው፣ ወደ ገነት መመለስ ነው፣ ነፍስንም ስጋንም ማዕከል ያደረገ ነው። የኖህ ተስፋው ወይም የኖህ መሐላው ስጋን ማዕከል ያደረገ ነው፣ በምድር ላለመሞት ነው፣ በምድር ላለመጥፋት ነው። የዳዊትም እንደዛው፣ የአብርሃምም በምድር ላይ መባረክ ነው። እነዚህ ውስጥ ግን ሁሉም ወደ ኪዳነ ምሕረት የሚያመሩ ናቸው። እንግዲህ ኦርቶዶክሳውያን ኪዳነ ምሕረት ስንል ሁለት ነገሮችን ልናስብ ይገባል። የመጀመሪያው ኪዳነ ምሕረት የምንለው በኢየሱስ ክርስቶስ የማዳን ስራ የተፈጸመ፣ በኢየሱስ ክርስቶስ ቤዛነት የተከናወነ፣ ክርስቶስ ሰው ሆኖ ተጸንሶ ተወልዶ ዞሮ ተሰዶ አስተምሮ ተጠምቆ ታሞ ታስሮ ተሰቅሎ በመስቀል ላይ ሞቶ ተቀብሮ ተነስቶ የሰጠን የምህረት ኪዳን እሱም ኪዳነ ምሕረት ነው። ዘላለማዊ ምሕረትን የምናገኝበት የማንጠፋበት የዘላለም ሕይወትን የምናገኝበት ኪዳን ነው። ለምሳሌ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይሄ የምህረት ኪዳን ነው። በእኔ የሚያምን የዘላለም ሕይወት አለው። ይሄ የምህረት ኪዳን ነው። ያመነ የተጠመቀ ይድናል። ይሄ ኪዳነ ምሕረት ነው። እነዚህ በሙሉ ኪዳነ ምሕረት ናቸው። እነዚህ ግን ምንድነው? ይሄ ተስፋ ስድስቱ በብሉይ ኪዳን የተገቡ ኪዳኖች በሙሉ የተፈጸሙት ግን በእመቤታችን ነው። ከልጅ ልጅ ተወልጄ አድንሃለሁ ብሎ የገባው ቃል የጸናው በእመቤታችን በኩል ነው። እንዴት? ከእመቤታችን ተወልዶ ኢየሱስ ክርስቶስ ማለት ነው። የአዳም ልጅ ከሆነች ከእመቤታችን ተወልዶ። ኪዳነ ዳዊትም የጸናው በእመቤታችን ነው። ኪዳነ አብርሃም የጸናው በእመቤታችን በኩል ነው። ትምህርተ ግዝረቱ
ወዘሮ ለአብርሃም አብ ይላል የአባ ጽጌ ድንግል። የአብርሃም የዘሩና የግዝረቱ ምልክት አንቺ ነሽ ይላታል። በአንቺ የምድር አሕዛብ ተባረኩብሽ፣ በዘርህ የምድር አሕዛብ ይባረካሉ ብሎ የተናገረው ለጊዜው ለይስሐቅ ቢሆንም ፍጻሜው ግን ለክርስቶስ ነው። ክርስቶስ ደግሞ የተወለደው ከእመቤታችን ነውና ለምድር አሕዛብ የቀረችልን ዘር ሆና የበረከታችን ምንጭ የመዳናችን ምክንያት ከሞት ወደ ሕይወት የምንሸጋገርባት ድልድይ ከምድር ወደ ሰማይ የምንወጣባት መሰላል ሕይወት ክርስቶስን የምናገኝባት ዋሻ ሆና እመቤታችን ድንግል ማርያም ለኪዳኑ ለአብርሃም ኪዳን ማጽኛ ሆናለች። ለመልከጼዴቅም ክህነት እንደዚሁ፣ ለኪዳነ ሙሴም እንደዚሁ፣ ለኪዳነ ዳዊትም እንደዚሁ። ለዚህ ነው እመቤታችን ስትዘምር በሉቃስ ወንጌል ምዕራፍ 1 ላይ የዘመረችው ዝማሬ ምንድን ነው ያለችው? ታላቁን ኪዳኑን አሰበ አይደል? ለአብርሃምና ለዘሩም እስከ ዘላለም ድረስ የማለውን መሐላ አሰበ፣ በእኔ ፈጸመ። እግዚአብሔር ታላቅ ነገር በእኔ አድርጓልና ስሙም ቅዱስ ነው፣ ለሚፈሩትም ምሕረቱ ለልጅ ልጅ ነው እያለች የአብርሃምን የቀደሙ አባቶች ኪዳን በእሷ እንደጸና ትናገራለች። እና መድኃኒታችን ኢየሱስ ክርስቶስ ሰው በመሆኑ በማዳኑ የሰጠን ኪዳን በሙሉ ኪዳነ ምሕረት ይባላል። በልዩነት ግን እመቤታችን ቅድስት ድንግል ማርያምን ኪዳነ ምሕረት ብለን በዚህ በዓል የምናከብርበት በዋናነት እመቤታችን ቅድስት ድንግል ማርያም ዘወትር ወደ ጌታ መቃብር ወደ ጎልጎታ እየሄደች ታለቅሳለች፣ ትጸልያለች፣ ማረልኝ፣ ይቅር በልልኝ እያለች። ምክንያቱም አምላክን የሚያክል ጌታ ወልዳ አይ ምን ልጄ ነው የሚሰማኝ ምን አጸለየኝ አላለችም። ትጉህ ነች እመቤታችን፣ አማኝ ነች እመቤታችን። የእምነቷ ጽናት ገደብ የሌለው ነው። ብፅዕት የተባለች የተመሰገነች ናትና ትጸልያለች ወደ ጌታ መቃብር እየሄደች። ዛሬ እኛ ጥቂት በእግዚአብሔር ቤት ውስጥ ያለን ልምምዶች ከጾም ከጸሎት ያደክሙናል። እንደውም አንዳንዴ ምንድን ነው የሚባለው? የቄስ ልጅ እግዚአብሔር አጎቱ ይመስለዋል ይባላል። አንዳንዴ በቤተሰቦቻችን የክህነት ጉዞ በቤተሰቦቻችን የክርስትና ጽናት ራሳችንን የምናመጻድቅ አለን። እመቤታችን ድንግል ማርያም ግን ክርስቶስን ያህል ጌታ ወልዳ ጸሎትን ሁሉ የሚሰማ ጌታ ጸሎት ሁሉ በእሷ በኩል የሚያደርግባት መሰላል ሆና ግን ትጸልይ ነበር እሷ እና ወደ ጌታ መቃብር ወደ ጎልጎታ እየሄደች እየጸለየች እያለቀሰች እያነባች በምትጸልይበት ጊዜ ክብር ለስም አጠራሩ ይሁንና መድኃኒታችን ኢየሱስ ክርስቶስ ወደ እመቤታችን ወደ ቅድስት ድንግል ማርያም ወደ ጎልጎታ ወደ መቃብሩ ዳዊትን፣ ዕዝራን፣ መላእክቱን አስከትሎ መጣና ለእመቤታችን ቃል ኪዳንን ሰጣት። ስምሽን የጠራ ዝክርሽን የዘከረ መታሰቢያሽን ያደረገውን እምርልሻለሁ ብሎ ለእመቤታችን ለቅድስት ድንግል ማርያም መሐላን ማለላት፣ ቃል ኪዳንን ሰጣት። እንዲህ እያላት በምልጃሽ ያመነብሽን አድን ዘንድ ከአንቺ ጋር የምህረት ቃል ኪዳንን ገባሁ። ለአገልጋዬ ለኖህና ለወዳጄ ለአብርሃም ቃል የገባሁ እኔ በራሴ ምዬ ደግሞ ቃል ገባሁልሽ ማልሁልሽ። እንደ ልቤ ለምለው ለታመነው ለዳዊት የማልኩ እኔ በራሴ ማልኩልሽ። በቅዱስ ሥጋዬ በክቡር ደሜ ዘላለማዊ ሕይወትን ልሰጥ የማልኩ እኔ ምዬ የማልከዳ ራሴ በራሴ ማልኩልሽ ብሎ አማናዊ ቃል ኪዳንን ለእመቤታችን ለቅድስት ድንግል ማርያም ሰጣት። ስምሽን የጠራውን ዝክርሽን ያዘከረውን። እግዚአብሔር የቸርነት ባለቤት ነው። እግዚአብሔር ቸር አምላክ ነው። ባለመንገደ ብዙ ጌታ ነው። ለወደዱት ደግሞ ቃል ኪዳንን የሚሰጥ ጌታ ነው። ምክንያቱም አስቀድሞ በመዝሙረ ዳዊት መዝሙር 88 ቁጥር 3 ላይ ከመረጥኳቸው ጋር ቃል ኪዳንን አደረግኩ አለ። እግዚአብሔር ተስፋ እንዳንቆርጥ በየጊዜው በቅዱሳኑ በኩል ቃል ኪዳንን ይሰጠናል። ለአዳም የገባው ኪዳን ሳይበቃ ለኖህ የገባው ኪዳን ሳይበቃ ለአብርሃም የገባው ኪዳን ሳይበቃ ለመልከጼዴቅ የገባው ሳይበቃ ለዳዊት ለሌሎችም እንትን እያለ ቃል ኪዳን እየገባ መጥቷል። ደግሞ በመጨረሻም ሁሉም ላከናወነባት ሁሉን ለፈጸመባት የኪዳኖች ሁሉ መደምደሚያ የመዳናችን ምክንያት የሆነች እመቤታችን ቅድስት ድንግል ማርያም የንጽህናችን መሰረት የተረጋገጠባት ናትና ለእመቤታችን ለድንግል ማርያም ቃል ኪዳንን ገብቶላታል። ስምሽን የጠራ ዝክርሽን ያዘከረውን እምርልሻለሁ ምህረትን እሰጥልሻለሁ ስላላት ኪዳነ ምህረት እንላታለን። የካቲት 16 ቀን ኪዳነ ምህረት በዓሉ ነው። ኪዳነ ምህረት የተገባላት የተሰጣት እመቤታችን ቅድስት ድንግል ማርያም ናት።
ዘወትር ቅዳሴ በምናስቀድስበት ጊዜ በዚህ በቅዳሴ ያዕቆብ ዘስሩግ ላይ በምጽአት ጊዜ ስለሚሆነው ነገር ይናገራል። ያን ጊዜ ፍጅት ይሆናል፣ የማይጠቅም ፍጅት ነው። ያን ጊዜ ልቅሶ ይሆናል፣ የማይጠቅም ልቅሶ ነው። ያን ጊዜ ፍጻሜ ማህለቅ እንደሌለው ጎርፍ እንባ ይፈሳል፣ እናትም የሴት ልጇን ጩኸት አትሰማም። ያን ጊዜ ትምርን ይቅር ትለን ዘንድ በበላነው ሥጋ በጠጣነው ደምህ ተማጽነናሃል ይልና ይቀጥልና ዳግመኛም በእናትህ በማርያም ተማጽነናሃል፣ አንተ ስምሽን የጠራ ዝክርሽን ያዘከረ እምርልሻለሁ ብለሃልና ብሎ ይናገራልና የተወደዳችሁ ኦርቶዶክሳውያን እመቤታችን ቅድስት ድንግል ማርያም የምህረት ኪዳን የተገባባት ቃል ኪዳን የምናገኝባት ማርልኝ ብላ በምልጃዋ የምታስምረን ልመናዋ ፊት የማያስመልስ አንገት የማያስቀልስ ንጽሕት ድንግል የመመኪያችን ዘውድ የንጽህናችን መሰረት የመዳናችን መጀመሪያ የሆነባት ናትና በእመቤታችን በድንግል ማርያም በኩል የገባልንን ኪዳን እንዲያጸናልን የእግዚአብሔር ቸርነት ሁላችንን የሚረዳን ስሟን የምንጠራ ዝክሯን የምንዘክር መታሰቢያዋን የምናደርግ በስሟ ለተራቡት የምናበላ ለታረዙት የምናለብስ ለተጠሙት የምናጠጣ መድኃኔዓለም ኢየሱስ ክርስቶስ በገባላት ኪዳን ዋጋችንን ይክፈለን። ምክንያቱም እሱ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል ብሎ በማቴዎስ ወንጌል ምዕራፍ 10 ላይ እንደተናገረ እንግዲህ የጻድቃን ጽድቅ የሆነች የጻድቃን መመኪያ የምትሆን እመቤታችን ድንግል ማርያም በስሟ ተማጽነን በስሟ መጽውተን የተራበውን አብልተን የተጠማውን አጠጥተን የምናገኘው ዋጋ እጥፍ ድርብ ነውና ዋጋ ለመቀበል ያብቃን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። ይህ ድጓ ሚዲያ ነው። ድጓ ሚዲያን ይከተሉ። መንፈሳዊ ትምህርቶችንና መንፈሳዊ መልእክቶችን ዝማሬዎችንና ዓመት በዓል ክብረ በዓሎችን ይከታተሉ። በአብሮነት እንሰንብት። ወስብሐት ለእግዚአብሔር። ይቆየን።